መንሱር ጀማል የተባለው ግለሰብ ሀገር ውስጥ ምንም አይነት ሀብትና ቋሚ አድራሻ የለውም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስትነቷ ቸብቸብ አድርጉና ለልጇ አፍቃሪነቷ ደስታዬ ነሽ ለኔ። ሰላም የማዚ ቲዩብ ቤተሰቦች በሙሉ እንዴት ናችሁ? ዛሬም እንደተለመደው በተለያዩ አስቂኝ አዝናኝ ሰሞነኛ በሆኑ ቪዲዮዎች ተመልሰን መተናል። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም እና የቲክቶክ አካውንት ያለ እሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ወደ ቪዲዮ እናንተ የድሮ ከሰኞ እስከ እሑድና የአሁን ከሰኞ እስከ እሑድ ርዝማኔው አንድ ነው? እሺ አሁን እንደ ድሮ በቀን ውስጥ 24 ሰዓት አለ? የለም። እኔ በግማሽ የተቀነሰ ያክል ነው የሚሰማኝ። ከመቼው ነክቶ እንደሚመሽ ከመቼው መሽቶ እንደሚነጋ አላቅም። ከመቼው ሰኞ ብዬ እሑድ እንደሚደርስ አላቅም። የወሩን ነገር ተውት እንዴ። ድሮ እኮ ማለት ነው የሆነ በዓል ሲደርስ የምንጓጓው፣ ለምሳሌ ወይ ሰርግ አለ ከተባለን የዛሬ ወር ሰርግ አለ ወይ የዛሬ 2 ወር ከተባለን አይደርስልንም ነበር። የአመት ያክል ርቀት አለው። አሁንስ ድርስ እልፍ ኢቨን አናጣጥመውን። በቃ ከመቼው እንደሚያልቅ አናውቅም። እኔ ብቻ እንዳለው ተስፋ አደርጋለሁ። ወይስ ስናድግ ቀን ያጥራል፣ ልጅ ሆነን ይረዝማል? እኔም ያልገባኝ ጥያቄ ነው። ሁሌ ነው የምለው ነው እንዳለችው ነው። ከሰኞ እስከ ዓርብ ጭራሽ ከሰኞ እስከ ዓርብ አይመስልም፣ ለሁለት ተካፍሎ ነው የሚመስለው። 24 ሰዓቱ በቃ በጣም ነው የሚፈጥነው። እሑድ በፊት እኮ ብዙ ነገር አድርገን ራሱ አያልቅም። አሁንስ አለቀ። ጠዋት 1 ሰዓት ብለን 7 ሰዓት፣ ከ7 ሰዓት 12 ሰዓት እየዘለልን ነው የሚመስለው ፍጥነቱና ወይ እያደግን ስንመጣ ብዙ እያጠረብን ነው። ለምንድን ነው እንደዚህ ሆነው? እንደ ቀልድ እኮ አመቱ ራሱ ሊያልቅ ነው። 2 እንቁጣጣሽን ካከበርን እኮ በቃ ቅርብ ጊዜ አድርጌ ነው የማስበው፣ ግን ሊያልቅ ነው። ግንቦት ገባን እና ማለት ኖርማል ነው። የኔም ጥያቄ ነው ይሄ። ገብቶሃል አንተ? ምን ይገባኛል? ደድብ ያለው እንጂ ሙድ እኮ እየያዙብን። ወይኔ በርጠሚዮስ ሰክሬ ወደ ቤት ስገባ ጨፍሮ ሰይጣን ነው። ምንድነው? ወይኔ መጠጥ፣ ወይኔ ተጫወተ። አርሴናል ዋንጫ ሊበላ ነው ወይስ ዮናታን ያብስራን ሊበላ ነው? ሰሞኑን የተለያዩ ሳይኖችን እየሰጡን ነው። እኔን መኑኝ፣ በማስረጃና በመረጃ ነው ማወራው። በደንብ ተከታትዬ ደግሞ ደርሼባችኋለሁ። ተከታተሉኝ። ይኸውላችሁ እዚህ ጋር አሁን ማይ ብራይድ ይላል። ቆይቷል ማይ ብራይድ ማለት ከጀመረ ከተወሰኑ ጊዜ ጀምሮ ሙሽራዬ ሙሽራዬ እያለ ልብ ቅርጽ ያስቀምጣል። ሌላው ደግሞ ላሳያችሁ። እያቸው አርሴናል ዋንጫ ሊበላ ነው አለና ዋንጫውን አስቀምጦ ያብስራ አዲሱ አለ። ዋንጫዬ ያብስራ አዲሱ ናት እያለን ነው። እሷ ልትበላ ነው። ዩጋይስ አልገባችሁም? ሌላ ደግሞ ማስረጃ አለኝ። ከጀርባ ያለውን ቤታቸውን እዩት፣ ባዶ ነው። ከታታይ ሰሞኑን የሚሰሩት ቪዲዮ እሱም የሚሰራው እዚህ ቤት ውስጥ ሆኖ ነው። ባዶ ነው ቤቱ። ገና አዲስ የተከራዩት ቤት ነው። ይላችሁ ጎጆ ሊወጡ ነው። ሌላም ቪዲዮ ያለ እሷ የሰራችሁ በቆይ ላሳያችሁ። ይኸውላችሁ እሷ ደግሞ ለመጨረሻ ጊዜ የሰራችሁ ቪዲዮ እዚህ ቤት ውስጥ ሆና ነው። ከጀርባ እንዳለ እንደምታዩት ባዶ ነው። እዚህ ጋር ያለችው ሶፋ ብቻ ነች ያለችው ማለት ነው። እና ገባችሁ? ሌላው ደግሞ ይሄንን ቪዲዮ የሰራችበትን ሙዚቃ ተመልከቱት። ኮይኝ ዳሪኝ የሚለውን የሄዋን ገብረወልድን የተጠቀመችው። ታዲያ ይሄ ግጥምጥሞች ብቻ ነው? እኔ አይመስለኝም። ለማንኛውም አዳምጡት። ደግሞ ታውቃላችሁ በቅርቡ ውጭ ሀገር ሄደው ሁለቱም ተመሳሳይ ቦታ ላይ ሲዝናኑ እንደነበረ ሶ
እንግዲህ ይሄ ሁሉ ግጥምጥሞች ነው ወይ? አይመስለኝም ዩ ጋይስ። አይደለም በቃ እኔን እመኑኝ፣ በቅርቡ የሆነ ነገር አርሴናል ዋንጫ ሊበላ አይደለ? የዛን ሰሞን ዮናታን የሆነ ነገር ያሳየናል፣ አዲስ ነገር ይኖራል። ለማንኛውም ዮናታን ነፍስራ መልካም የጋብቻ ዘመን ወይንም ደግሞ ያው ሽምግልናም ከሆነ የሽምግልና ዘመን መልካም ትዳር ይሁንላችሁ እላለሁ። የአብዛኞች ወንዶች ክረሽ ናት። ይሄ ሳስበው 2018 ለወንዶች አብሎ መሰለኝ ክረሾቻቸው እንዳለ እያጋቡባቸው ነው። ታውቃላችሁ እንትናንም ፈንአንንም ምን አይነት ተቃውሞ ሲያደርጉ እንደነበሩ ምናምን የምታውቁት ነገር ነው። አሁን ደግሞ የአብስራን ያርግለት፣ በጣም ቆንጆ ናት። በርግጥ ያጣፍጥልህ። ዛሬ እንግዲህ የምንገኘው ከሼፍ ፍላጎት ጋር ነው። እንግዲህ ሼፍ ፍላጎት የሚታወቀው ጣፋጭ ምግቦችን በመስራት ነው። እስኪ ሼፍ ፍላጎት ከከስተመሮችም ማትረሰውን አስተያየት እስኪ አንድ ነገር አንዴ ምግቡ እንዴት ነበር? ምግባቸው አይጣፍጥም። ወጋጋስ ሌላ ጊዜ ደግሞ ምን ሆነ መሰለህ? ምግቡ ተመቸሽ? ምግባቸው አሪፍ ነበር፣ ግን ትንሽ ጨውና ቅመም ስለበዛበት ያቅለሸልሻል። አቅለሸለሸሽ እንዴ? ምንድነው ወንድም? በእናትህ አራሳ። እስኪ ሼፍ ፍላጎት ምግብህን መቅመስ ለሚፈልጉ ከስተመሮቻችን እስኪ አድራሻን ብትነግርልን። ኦኬ፣ አድራሻችን ከልልዩ ዝቅ ብሎ ሚጥሚጣ ሰፈር ቆንዶ በርበሬ ህንጻ ሁለተኛ ፎቅ ላይ ያገኙናል። መተው ይቅመሱ። አንቀብስም አንፈልግ ልገለን። እንግዲህ አሁን ላይ ገመችስ የሚባለውን መኪና ታውቁታላችሁ። አሁን ደግሞ ጎጃሜው የሚባለው መኪና መጥቷል። እሱ ማለት ነው። በሱ ካልሆነ ያው አላገባህም ለምትለው ቺክ መፍትሄ ነው። የማነው ያለው ተቆራጭ ተዘማለች ያስታውቅ የለም ወይ ጎጃሜ መሆኑ ያስታውቅ የለም ወይ ጎጃሜ መሆኑ አሁን የውበት ምን ያጠያይቃል። በጣም ከመቆሟ የተነሳ ለ6 ነው ለ7 ነው የምትነቀነቀው እና ያው እንደ መፍትሄ እግዚአብሔር ይመስገን እግዚአብሔር ይመስገን። አባቴ በጣም ነው የምወደው። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። የኢትዮጵያን ሕዝብ ማመስገን ፈልጋለሁ። ደጋግ ኢትዮጵያውያን አባቴን ያሳከማችሁ እግዚአብሔር ያክብራችሁ። ስጋውን ቆርሶ ደሙን አፍሶ ነው ያዳነው እና ለሁሉ ጊዜ ለጸሎትህ እንዲሆነ ካጠገብ ማትለየው ነገር ከኢየሩሳሌም ያመጣሁት ነው ለአንተ ብሎ ነው እስከዛሬ ቤት የተቀመጠው። ከፍተህ እንድታየው ፈልጋለሁ። እቺን ስጦታ አበረክትልሃለሁ። በረከት ስለ በረከት ጉዳይ ሲነሳ ሁሉንም ማድረግ የሚችል ኃያሉ እግዚአብሔርን በቅድሚያ እናመሰግናለን። ከዛ በመቀጠል ከከተማ እስከ ገጠር ከመሃል ሀገር እስከ ዳር ድንበር በመላው ኢትዮጵያ ውስጥ ያላችሁ የሃይማኖት አባቶች፣ እናቶች፣ ወጣቶች፣ ህፃናቶች በየመንገዱ ስንሄድ ፍልፍሉ ተሻለው ወይ ፍልፍሉን እግዚአብሔር ይማረው ያላችሁ ሁሉ በእግዚአብሔር ስም ሁላችሁንም እናመሰግናለን። እንግዲህ ፍልፍሉ እግዚአብሔር ምህረቱን ሰጥቶት ወደሚወደው ወደ ስራው ተመልሷል። ይህን ይመስል ነበር። ጨርሶ ይማርክ። አርቲስቶቹ በዋስትና ተፈተው ጉዳያቸውን ውጪ ሆነው ቢከታተሉ ተቃውሞ የለኝም ያለው አቃቢ ህግ መንሱር ጀማልን ግን አትፍቱብኝ አለ። ለምን ሲባል መንሱር ጀማል የተባለው ግለሰብ ሀገር ውስጥ ምንም አይነት ሀብትና ቋሚ አድራሻ የለውም። እደግመዋለሁ፣ ምንም አይነት ሀብትና ቋሚ አድራሻ የለውም። ቃቄ ምን አለ? እኔን የምትረዱ ባለ ሀብቶች መንሱር ጀማልን እርዱት ብሎ ነበር። እዚህ ሰፈር በ18 ዓመቴ 30 ሚሊዮን ብር ነበረኝ የሚሉ፣ ልብሴ ከዲያመንድን የተሰራው የሚሉ፣ ገንዘቤ እንኳን ተሰርቆ ተቀዶ አያልቅም የሚሉ
ሀብቴን ይልኝ የሚሉ ኩላሊቴን፣ ብሌኔን፣ ጨጓራዬን፣ ልቤን ለጠቅላይ ሚኒስትሩ እሰጣለሁ የሚሉ የተለያዩ ባለስልጣናትን ፎቶ ከጀርባቸው ግድግዳ ላይ የሚሰቅሉ ከዚህ አሁን ከነገርኳችሁ ከመንሱር ጀማል የበለጠ ታሪክ አይኖራቸውም። ስማቸውን ለመጥቀስ ያህል በ18 ዓመቴ 30 ሚሊዮን ብር ነበረኝ ያለው ፊራኦል ኢቲቻ፣ ኪዳነ ምሕረትን ከያዝኩ እንኳን ተሰርቆ ተቀዶ አያልቅም የኔ ብር ያለው ወልደ ጊዮርጊስ ይልቃል ቢተው፣ ጃኬቴ ከዲያመንድ ነው የተሰራው የሚለው ምንቴ ቢሊኒየር፣ ሀብቴን ይውልኝ የክሪፕቶ ነጋዴ ነኝ። ያ ሰው ያወራውን ሁሉ ይኖራል ማለት አይደለም። አሁን መንሱር ከሚያደርገው ሁኔታ አንጻር በጣም ዝምታ ነው መልሴ ብሏል። ኢሞሽናል ዳም ሰላም ነው። ልጄ ልወስዶ ነው የመጣሁት። የለም። የት ሄደ? እየመጣ ነው። የት ወሰዳችሁት? የትም። የት ነው የወሰዳችሁት? በቃ ሻትጩብኝ። ለልመና አከራይተ ነው ማለት ለልመና አከራየ ነው ስትል፣ አዎ ሴቶች ወይ ወንዶች ይመጡና ለልመና ልጅ ይፈልጋሉ፣ እንሰጣቸዋለን ማለት ነው። ያንተ ልጅ ደግሞ በጣም ጎበዝ ነው፣ ልትኮራበት ይገባል። ጎበዝ ለማኝ ነው። ይሄ ህፃናት ማቆያ አይደለ እንዴ? ልጅን የሰጣችሁ እኮ እንድትጠብቁልኝ እንጂ እንድትለምኑበት አይደለም። እንዴት ነው ለ200 ብር ለ300 ብር ኪራይ ብላችሁ ልጄን የሰው ፊት የምታሳዩብኝ? አንድ ልጅ በቀን 3000 ብር ነው የሚከራየው። ፖሊስ ጋር ልደውል እንዴ? ኧረ በእናትህ እንዳትደውል፣ እንስማማ። ዞር በል አንተ። ሄሎ እህቴ፣ ልጆችሽን ማቆያ ቦታ ማስገባት ፈልገሽ ነበራ? ቆንጆ ማቆያ ቦታ አግኝቻለሁ፣ መጥቼ ወስዳችኋለሁ። እሺ 3 ልጆች አሉ። ስንት ኮሚሽን ታስቡልኛላችሁ? ይሄ አንተ ነውራም ነህ። ሪከርድ አድርጉ። የዋን ላቭ ኢንተርቴይንመንት ባለቤቶች በነገራችን ላይ የሚለው ሙዚቃ ከዩቲዩብ ላይ አውጡልኝ፣ እንዲወጣ ፈልጋለሁ። ከዩቲዩብ ላይ ይነሳ። በነገራችን ላይ የሚለው ዘፈን ይነሳ፣ አልፈልገውም። ይነሳ። እንደዚህ ማለት ይቻላል እንዴ? ግን ቆይ አንድ ተዋውለው ብር ተከፍሎት ምናምን ዩቲዩብ ላይ ፖስት ከተደረገ በኋላ በፈለገ ጊዜ ይነሳል ይመባል? እንደዛ ይቻላል እንዴ? ምንድነው? ሀበሻ ስተርት ምን ይላል መሰለች? በአፍ ይጠፉ በለፈለፉ ማለት ይሄ ነው። ቀለል ያለች አይፎን 11 ቀለል ያለች 50 ሺህ ላይ ቪዲዮ እንዳያችሁት ነው። 70 ሺህ ላይክ አስገባችሁት አይደለ? 70 ሺህ ላይክ አስገባችሁት። ሆነ ለመናገር እኔ 50 ሺህ ይገባል ብዬ አልነበረም ሜን ቻሌንጅ የሰጠሁት። 170 ሺህ ገብቷል። አሁን ሪፖስት ያደረጋችሁ ጓደኞቼ መቼ እንደተጣላን አላውቅም፣ መቼ እንደዚህ መጨካከል ላይ እንደደረሰን አላውቅም። ሪፖስት ያደረጋችሁ ቲክቶከሮች ወጪ ያውጣ ብላችሁ የልጅ አባት መሆኔን ታውቃላችሁ። ወጪ ያውጣ ብላችሁ ላይክ ያደረጋችሁ የቲክቶክ ማህበረሰብ እንደው የልጅ አባት መሆኔን ታውቃላችሁ። የልጅ ወተት ሂሳብ እንዳለብኝ ታውቃላችሁ። ልጁ ወተት ትቶ በሱ ይጠጣ ነው የምትሉ አጥሚት ይጠጣ ነው ምን ሀሳባችሁ አልገባኝ። ለልጁ ይሰጠዋል፣ አይፎን ይሰጠዋል። በጣም አመሰግናለሁ። ከዛ ደግሞ ማውራት የምፈልገው ነገር ትላንት ሽምግልና ነበረ፣ የማይ ሽምግልና ነበረ። እንኳን ደስ አለሽ። ልክ ከሽምግልናው ስወጣ ነው እዛ በር ላይ ነው ይሄ ልጅ ያገኘኝ። የተላከ ይመስለኛል፣ የማይ ከዚህ ይመስለኛል። ለምን ሽምግልና ልካል ታዘረፈኝ ስላሰበች፣ ምንም ሌላ እንደሌለው አስልካል ታዘረፈኝ ስላሰበች ይመስለኛል። ነገሮችን ሳገናኛቸው አሁን ሲገባኝ ነው የሚለው። ልክ በር ላይ መጣ። ትንሽም ደስታ ነበረ፣ ፊሽታ ስለነበረ ውስጥ ትንሽ ስሜት የሆኜ ነበረ። ልክ ስወጣ ካሜራ ይዞ መጣና ስንት ላይ ከገባልኝ 50 ሺህ አልኩ። አይገባም ብዬ አስቤ ደግሞ 1000 ምናምን ነው። ከ3000 ራሱ አይመጣም ፎሎወሩ ልጁ። ለማንኛውም እኔ ሲጀመር
እንደ ሻማ ቀልጬ ህዝብን ማገለግል አንድ ቲክቶከር ስለሆንኩ ይህንን ማድረግ ለኔ ቀላል ነው። አመሰግናለሁ። ስልክን ትወስዳለህ። ከዚህ በኋላ አንድ ሰው ካሜራ ይዞ እኔ እንደዚህ አንድ ሰው ካሜራ ይዞ አጠገቤ ይሄ ቪዲዮ ስንት ላይ ከገባ ስልክ ትገዛለህ ምን ያደርግልሃል መና ነው የምለው። ከዚህ በኋላ ሞክሩ። ቴንክ ዩ አመሰግናለሁ። መልካም ቀን። ሪፖስት ያደርጋችሁ ቲክቶከሮች በዱርዬ ነው ማስደበደባችሁ። እኔ ራሱ ባገኘው ነው ያልኩትኝ። ባገኘው ግን እኔ አይፎን ምናምን አይደለም አይዞ አብረን ቪዲዮ እንስራ ስንት ሺህ ሲገባ ሪያክት አብረን እናረጋለን እና እንደዚህ አይነት ነገሮችን ነው ልደ የምችለው። አይፎን እንዳልከው የልጅ አባት ነው። አይድሜስ ያው ቤኪ ሰምታችሁታል። የማሂ ሽምግልና ነበርና እዛ ሞቅታ ላይ ነበርኩኝ ምናምን አለ። እንዴት አይነት ሽምግልና እንደነበር ግን ላሳያችሁ። ክርስቲያናዊ ተግባራችን ለመፈጸም ሁለተኛ ባህላችን የኢትዮጵያዊ ባህል እንደሆነ ስለምናውቅ ቅዱስ አማንን ይዘን መተናል። እርጋታ በጣም የተሞላበት ለትዳርም ለወንድምም ለእህትም የሚሆን ልጃችን ነው። ልጃችሁን እንድትሰጡን አክብሮት እንጠይቃለን። ንቁ፣ ቀልጣፋ፣ እጅግ የላቀች ነች። በጥረቷ ከዚህ ደረጃ የደረሰች ልጅ ነች። መልካም ጋብቻ ይሆንላቸው በሚል ትገልጻለሁ። አያምርም ቀሚሷ? በጣም ደስ ብሎናል። ከዚህ በላይ ብዙ ስኬትሽን ብዙ ያንቺ መሳካት ማየት እንፈልጋለን። ይመችሽ፣ እንወድሻለን ማሂሻ። አዲስ የህይወትሽን ቻፕተር እንግዲህ ጀምረሻል ማሂ። ጸዴ እንደሚሆን ጥርጣሬ የለንም ስለሚቻል ያሳይ ማሂ እንኳን ደስ አለሽ። የልጅነት ጓዴ እንኳን ለዚህ ያበቃሽ። ዩኖ ለሁለታችን ይሄ ቀን ምን ማለት እንደሆነ ታውቂያለሽ። እንኳን ደስ አለሽ። እሷን ማወቀችበት ቸፕቸፕ አድርጉላት አንድ ኮናት እናቷ ቸፕቸፕ አድርጉላት። በጣም ደስ ብሎኛል። እግዚአብሔር ትዳርሽን ይባርክልሽ፣ ላንቺም ለባለቤትሽም። ማሂ እንኳን ደስ ያለሽ። ኪዳነ ምሕረት ጋር ጸሎት ይሰማች። እንኳን ደስ አለሽ ማሂዬ። የተባረከ የተቀደሰ ትዳር ያድርግልሽ። ስትነቷ ቸፕቸፕ አድርጉላት ለልጇ አፍቃሪነቷ ደስታዬ ነሽ ለኔ። በጣም የሚገርም ነበር እና ግን በእርግጥ እኔ እንደዚህ በጣም ፈታ ያለች ሙሽራ ያየው ይመስለኛል አለ። ቀኗ ነው የሚጨፍሩ ምናምን አሉ እኮ ግን የሆነ እንደ ሙሽራ ኮድ እሷስ ግን በቃ በደንብ ፈታ ብላ በደንብ ነው ያጣጣማቸው ሽምግልናዋን ቀኗን ማለት ነው። በጣም ብዙ ትችቶች አጋጥመውታል ኮሜንት ላይ። ግን ምናችሁ ነው የሚያማችሁ? መብቷ እኮ ነው። የወቸው ጉድ ፖድካስት ሆስቷ ማለት ነው ትናንትና ሽምግልና ተልኮላት ነበር። አይ ቲንክ ትናንት ሳይሆን ሰኞ እሁድ ነው የሚላከው ሽማግሌ እሁድና ትናንት ፖስት የተደረገ ቪዲዮ ስር ያየኋቸው የሀገሬ ሴቶች መርዝ ልብ ማለት ነው በጣም ነው ያስገረመኝ። ማለት የሆነ የተሻሻለ ነገር ያለ መስሎኝ ነበር እዚህ ሶሻል ሚዲያ ላይ ግን ስቲል መርዝ ሴቶች ኤግዚስት ያደርጋሉ። የወንዶቹ ያው ጥላቻቸውን በይፋ ስለሚናገሩ ሁሌ ብዙም አይገርመኝም። የወንዶቹ ይጠሉናል ሊትራሊ ማለት ነው። የሴቶቹ ግን ጌታ አምላኬ ሆይ ሁለት ሴቶችን ምሳሌ አድርጌ ላቅርብ። ፈቲያና ሰላም የሚባሉ በ20 ዓመቴ አግብቼ 3 ወልጃለሁ። ምንድን የምታካብጁ እድሜሽ ነው? 27 ዓመቴ ነው። አንቺ በ20 ዓመትሽ እግርሽን መክፈት ብቻ ነበር የምታውቂው። እሷ በ20 ዓመቷ እየሰራች እየተማረች ሙቭ አርጋ ከቤቷ ብቻዋን ምናምን እየኖረች ነበር። ለመውለድሽ አጥንተሽ አንብበሽ የሆነ ነገር በራስሽ ላይ ሰርተሽ ያመጣሽው ነገር አታስመስዩ መውለድሽን ማለት ነው። እግርሽን ብቻ ነው የከፈትሽው። ሰላም መሆናችሁ ፈቲያ ባይዘው ፎቶቸውን ይዤ ልመጣ ነበር። ፈቲያ የምትባለው ፎቶ የላትም። ሰላም የምትባለው ግን አላት። እንትን ፌር እንዲሆን ብዬ ፎቶቸውን አላመጣም እንጂ አምጥቼ ብለጥፍላችሁ ደስ ይለኝ ነበር። አይምሯቸው እየቀነጨሩ ሰውነታቸውም እንደዛው ተመጣጣኝ ምግብ ምናምን አላገኙም ሲያድጉ። ስለዚህ አይምሯቸውን መቀንጨር በኮሜንቱ የዚህ የሰውነታቸው ምናምን ደግሞ ገብተን ፕሮፋይላቸውን አይተን አረጋግጠናልና
አልጠበቁም። ልጅቷ ይሄ እንትን አይደለችም። ሌላ ጊዜ ሁሌ በቃ የምትኳኳል ምናምን አይደለችም። በጣም ራሷ ላይ የምትሰራ አይነት ልጅ ናት ብዙ ጊዜ ማለት ነው። አንዳንዴ በክሮክስ ምናምን ራሱ እንትን የምትሄድ ናት ፖድካስቱን ሆስት ለማድረግና የምታምር የሙሽራ ሆነችባቸውና በጣም ነው የደነገጡት። በቃ ልብሷ ሲያምር፣ ሜካፓ፣ ሁሉ ነገሯ ይሄ ሁሉ ነገር የሆነው ለምን እንደሆነ ልንገራችሁ። በጣም የተናደዱባትና ሊናገሯት የሞከሩት ስለተደሰተች በቃ በጣም ደስተኛ ነበረች። መታ ያለቀሰች እንዲሆኝ ብትል ኖሮ ግን አብሯት ያለቅሱ ነበር። ቢኮዝ አበሻ መከፋታችሁንና እናንተ ደምን በማልቀሳችሁ ብቻ ሳቲስፋክሽን የሚሰጠው ህዝብ ነው እና ቃል የለኝም። በቃ ሴቶቹ በጣም አበሳጭተውኛል፣ አልዋሻችሁም። እና ለመውለዳችሁ ትልቅ ነገር እንዳረጋችሁ አትቁጠሩት። አሁንም ለሶስተኛ ጊዜ ደግሜ እለዋለሁ፣ እግርሽን ብቻ ነው የከፈትሽው በዛ እድሜሽ ለመውለድ። ከመውለድ ውጪ አንድ ነገር አድርጌያለሁ ህይወቴ ላይ በይና መጥቼ እንደዚህ ሰግጄ ላክብርሽ ቤትሽ ግደይኝ። እንደዚህ አይነት ሴቶች ከመውለድ ውጪ ቁም ነገር ከሰራችሁ። ኤኒዌይ እንኳን ደስ አለሽ። በጣም የምታምሪ ሙሽራ ነበርሽ እጅግ በጣም በጣም። እኔ ራሱ ሳይሽ ድንግጥ ነው ያልኩት። ኢማጂን ባልሽ እንዴት እንደሚደነግጥ በጣም በጣም በነበርኩ ነው የሚለው። ያው በሽምግልና ላይ ባል ስለማይገኝ እንጂ ወይኔ ጓደኞቿ ደስታ፣ የቤተሰቦቿ ኦ ማይ ጋድ በጣም ደስ የምትሉት እና እንደዚህ አይነት ሴቶች ግን በተለይ ሴት ሆናችሁ ደግሞ እንደዚህ ሴት የምትናገሩ ማለት ተመርመሩ። እግዚአብሔር ይሄ እኮ ጤነኝነት አይደለም። ደግሞ ስለተበለጣችሁ ነው እንዴ በጣም ያንጨረጨራችሁ። በጣም ዘለለች። የመጀመሪያ ነው እንዴና ቀኗ ነው፣ ሰርጓ ነው። ከዚህ በላይ መዝለል ይገባታል። በጣም ደስ የሚለው እንዴ በደስታ ቀኔ ካልዘለልኩ መቼ ልዘልል? ሰው ለሰው ሰርግስ ለሰው ፕሮግራም ለማድመቅስ ይዘለል የለ እንዴ? እና እንደዚህ አይነት የቀነጨረ አስተሳሰብ ያላችሁ ሰዎች ጸበል አለ፣ ሆስፒታል አለ፣ ተመርመሩ እሺ። እና በትናንትናው ዕለት አሁን ይሄን ቪዲዮ ስቀርጽ ዛሬ ሮብ ነው። ትናንት ማክሰኞ አርሰናል ዋንጫ ሊበላ ነው። በላው ነው የሚባለው አይደል? እኔ ኳስ ብዙ አላውቅም፣ ግን ከተማው ተቀውጧል። ሲቀወጥ ነው ያደረው ሌሊቱ ሙሉ። ላሳያችሁ። ዛሬ አርሰናል ማሸነፉ ተሰማሽ? ቃል የለኝም፣ ምንም ቃል የለኝም። በጣም ደስተኛ ነኝ። እንኳን ተደስቼ አላውቅም። እንኳን ደስ አለሽ ነበር። አርሰናል በማሸነፉ ምን ተሰማ? ማብራዘር This shit is crazy. የአርሰናል ደጋፊ yes what damn ዛሬ አረግነው 8 ሰዓት ከ5 ነው ይሄ ከሌሊት አዲስ አበባ ብቻ አይደለም ደግሞ አርባ ምንጭና ሚጣ ስልክሽን እንዳይቀሙ ድሬዳዋ እኔ አታስዋሹኝ። ኳስ አላቅም፣ አልወድምም፣ አላቅምም ምንም አይገባኝም። ግን እዚህ ቦታ ግን በኖርኩ ብዬ የተመኘሁት በጣም ነው ደስ የሚሉት፣ በጣም ነው የሚያስቀኑት። ሰው እንዴት እንደዚህ መደገፍ ይቻላል? እስማ
ያ በኖርኩ ነው የሚያስብለው። በጣም ደስ የሚለው እንዳያችሁት ከተማው ተቀውጧል። አዲስ አበባ ቀውጥ ስትል ነው ያመሸችው በአርሰናል ደጋፊዎች ማለት ነው። እንግዲህ ይመቻችሁ። የዛሬ ቪዲዮችን ይሄን ይመስል ነበር። ነሳቃችሁ ዘናፈታ እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮችን ለመላክ ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ባይ